የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣህ። ጨረስኩ። ከፋክ? ቀራለክ? እንኳን ደህና መጣህ። እንዴት ነህ? አለክ? ፈራ? ምን አረጋለሁ? ምንም እንኳን ደህና መጣህ። ዛሬ ቤት መጣካ? ደስ ብሎኛል። እንኳን ደህና መጣህ። ደስ ብሎኛል። እውነት ኖርማል ነው። ቤትሽ ያምራል። እውነት ብቻሽን የምትኖሪበት ቤት አይመስልም። በቅርብ ነው እኮ በዚህ ቤት የገባሁትና ከወደድከው እሺ ቴንኪው። አይ ባለፈው እንዳናየው ይመስላል። እዛው ከውጭ ጠብቁኝ ምናምን እያልሽ ነው። እኔ ቆንጆና አስቆምኩክና ግባሽ። ምሳ አቅርቤ ያለው ቡና አፍልቻለሁ። አፈላለሁ። ቡና እንኳን አፈላለሁ። እሺ ና ግባ ና። እሺ ባታወልቅም ግን ችግር የለውም። አንተ ንጹህ ነህ። ና እንኳን ደህና መጣህ። ሰውኝማ ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ ላይ መስልክ ያው እኔ ሁሉም ነገር ስለሚያምርብኝ። እሺ ና ቁጭ በል። ወይኔ እረፍት አሳጣሁህ እኮ። ና ቁጭ በል። እውነት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀህ እንዴ? ደግሞ ከቤት ወጣ ካ አቤል ነገረኝ በደንብ አድርጎ። ምን ብሎ? ከቤት ወጥቷል አብርሃም ልብሱን ይዞ አለኝ። ከዛ በቃ ብዙ ነገር ነው። የት ገባለሽ? የትም አልገባክም። የሆነ ሆቴል ለማረፍ ምናምን ነው ሀሳብክ? ቤት እስከ መከራየት ድረስ ሀሳብክ እንደዛ ነበራ። ከዛ እኔ ደግሞ ከቤት ወጥቷል የሚል ሀሳብ ስሰማ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ትመጣለህ ሲባል ነው እንደዚህ ምግብ የሰራሁት። ምግብ ሰርተሽ ነው? አዎ የሆነ የቤት ድባብ የለብኝም ስታይል አለብሽ። ቆይ አይደለም ምሳ ነው ወይንስ መክሰስ ነው? አሁን እኮ በቃ እየመሸ ነው። ከፈለክ እንደ ምሳ ብላ ትችላለህ፣ ከፈለክ እንደ መክሰስ። ምሳ ከበላክ መክሰስ፣ ምሳ ካልበላህ ደግሞ ምሳ። አስጨነቀክ እሱ። ብቻ ቤቴ ስለመጣ በጣም ደስ ብሎኛል። እሺ አንቺ ራስሽ ደህና ነሽ? ግን እንዴት በጣም ምላሰኛ ነሽ። አይደለም ጌታም ቤቴ መጀመሪያ ጊዜ ስለመጣ ደስ ብሎኛልና ያየው ነገር እሺ ልረጋጋ። እሺ ሰማኝ። አሁን ለመረጋጋት ሞክራለሁ። እንኳን ደህና መጣክ። እንኳን ደህና ቆይሽ። እንደዛ ነው የሚባለው። እንደዚህ ተረጋግተሽ አውሪኝ እንጂ አንተን እኮ ነው እኔ እኮ ቶሎ ማውራ ማለት ነው የሚያልቅብኝም ይመስለኛል፣ ቶሎ የምትሄድብኝም ይመስለኛል። ለዛ ነው። እሺ ችግር የለውም። እሺ ቤት ስለጠራሽኝ አመሰግናለሁ። እሺ ቤቴን ወደድከው? አዎ ያምራል። እኔንስ ወደድከኝ? ምነው አንቺንም ወድሻለሁ። ዋው ቴንኪው። አዎ እግረ መንገድን ጣል ብታደርግበት ምንም የሚጎልብህ ነገር የለም። አይነቀለ ማለት ነው። አይነቀለ ማለት ፈልጌ ነው። ስለዚህ ምሳ እንበላለን ዛሬ ማለት ነው። ወይ ባለው ለምኝታ ነው መሰለኝ። ቤትሽ ምን ሊያደርግልሽ ነው? ባለው ለምኝታ የሆነ ፕሮግራም አለው፣ የሆነ ፕላን አለው። ዛሬ ማውራህ ነገር አለ። ከምሳ በኋላ አውራሃለሁ ብዬ ነው ያሰብኩት። ከምሳ በኋላ ነው? ኦኬ ምሳ በልቻለሁ፣ ግን እንደ መክሰስ እንቁጠረውና ትንሽ እበላለሁ። ስለሰራሽ ማለት ነው። እንዴ ላንተ የሰራሁት እኔ ቤት ብዙም ነው። አሁን የመብላት ምክንያት የለም እኮ ትበላለህ። እኔ ላንተ ብዬ ነው የሰራሁት። አቤላ ከቤት መውጣት ስለነገረኝ ላንተ ብዬ ነው የሰራሁት። እና ለምን አልጠራሽም አቤልን? ይምጣ ይምጣ። በጣም ችግር የለውም። ምን አሁንማ አንተ እኔ ጋር እንዳለክ ካወቀ አይመጣም። ከዛ ባለፈ ደግሞ ይምጣ ካልክም ችግር የለውም። ትንሽ ቆይቶ ይመጣል። ደውለታለሁ። ማውራክ ነገር ስላለ ነው። እሺ ብቻዬን? አዎ ግን ምሳ ከበላህ በኋላ አወራካለሁ። እሺ ቀረኛ ነገር ሂጅ አላምጣልክ። ኧረ ችግር የለውም። እኔ መጥቼ እታጠባለሁ። እሺ ነይ ቆንጆ። እንግዲህ ቁጭ ላይ አንተ ደግሞ ሙሉ ስትኖርበት በደንብ ይዘዳል። ጎበዝ ነሽ። ቤት አየለ በጣም አመሰግናለሁ። አንድ ላይ ነው ወይንስ እኔ ስለበላሁኝ ቅርብ ሰዓት አንድ ላይ ብንበላ ይሻላል? ለምን አንድ ቁርጥም የሚጨርሳ ቅርብ ሰዓት ስለበላ ሳይሆን ስለፈለግከው ነው። ችግር የለውም። ኖ ይሄን የሚተያ እንደዛ አይደለም ያልኩት። ችግር የለውም። ዋናው መብላታችን ነው። ታዛዥ ነኝ።
የምር ምግብ ሽልቅ መስዬ እንጂ በልቻለሁ። ካሜራ ወድቅ ወደዚህ ማድረግ አለብህ። ምግቤን መቅመስ አለብህ። እኔ ለአንተ ብዬ ነው እሺ የሰራው። እኔ ብዙም ቤቴ ላይ የምጠቀም ሰው አይደለሁም እና ለአንተ ብዬ ነው እሺ። ያው ሙያ ስትቀምስ አንዳንድ ነገሮች ከመጡልህ ወንድ ልጅ ሙያ በጣም ጨምሯል አይደለም? ወንድ ልጅ ሙያ ያላት ሴት ይወዳል ይባላል። ገባ? አሁን ለማንኛውም ቆይ አላንጣጣክ ምግብ ብላ ግን እኔ ከበላው በኋላ ባወራ ይሻል እንደመሰከረ ይሻል። ኧረ ሲያዩት ነው በቃ እንዳለ ችግር የለውም። ስማኝማ እንዴት ነበረ መንገዱ ስትመጣ ምናምን? አወዛገብኩ እኮ ሰፈሩን ብዙም ስለማላውቀው እኮ። እኔ ባለፈው እኮ በደንብ ስላየሁት አልጠፋኝም። እኔ አንዴ ካየሁኝ ነገሮችን አልስትም አይደል? እኔም ብቻ ነው የሳትከኝ እኮ በእናትህ። ኧረ አንቺንም አልሳትኩሽ። እሺ ልክ በዛ ግን የሁሉ አይነት ምን ሊያደርግ ነው የሰራሽው? አንተ ከመጣክ ግድ ነው ደግሞ አይነት አይባልም፣ 4 አይነት ነው ይሄ። ብላሽ ብላ አንቺ አበይም እንዴ? እኔማ በላለሁ እመጣለሁ። ግን አባወራ ይጀምር ቅድሚያ። ከመቼ ጀምሮ ነው እንደማ አባወራ ያደርግሽ? ታዲያ ማወራልክ ማለቴ ላንቺ ነው ያልኩሽ እኮ። ዝም ብለህ ለኔ ለማንኛውም ችግር የለውም። አባወራ ወይም ሁሉ አባወራ ነው። ወንድ ሁሉ አባወራ ነው። እሺ ብላ አሁን ጀምር። እየጠበቀኝ ነው ያለና ይበላለህማ። እንደዛ ሳይሆን ግዴታ የሰራው ነው። ምግብሽ ግን ማለት ነው ባይጣፍጥ በጣም ነው የምናደደው። እውነትህን ነው። እውነት እሺ ቴስት ላይ ደግሞ ታውቂያለሽ ጎበዝ ነኝ። ማይጣፍጥ ምግብ አይደለም እያልኳቸው ነበረ። ባይዘው መጀመሪያ ምግብ ያማርጣል እያልኳቸው ነበርና ተጨነቄ ተጠብቤ ነበር። አይ እየጠበኩ ነው። ንገረኛ፣ ምንድን ነው ያልተመቸክ? ምኑ ተመቸክ? ችግር የለውም ንገረኝ። ቤቷ መጣው ብለህ ነዋ። ሼም ይዘው ነዋ። አይደለም ጌታን ጣፍጣል። እውነት ጌታን ወደድከው? አዎ። ከሁለቱም ደግሞ ልቅመስልሽ። እሺ የዚህ ተመችቶኛል። ምግብ ላይ ጎበዝ ነሽ ማለት ነው። ብዙ ነው እንደ ጎበዝ ነኝ። እውነት ወደድከው? እሺ ብላለች። እውነት እንዴ ብላ እንጂ ጨምርልሃለሁ። የእኔ ብላ ብላ እውነት እና ደግሞ ከተመቸህ ሁሌ እሰራልሃለሁ። ሁሌ እሰራልሃለሁ። እኔ ደስተኛ ነኝ። አበላሻለሁ። ሁሌ እበላሻለሁ። አታካፍልም። ምን ልጨምርልህ? ምን መብላት የምትፈልገው ነገር አለ? ምንም በቂ ነው። ሌላ ምን ልጨምርልህ? ጌታም በቂ ነው። አይን ላይ ነው ምግብ የለም። አይን ላይ ቤት ውስጥ መብላት የምትፈልገው ምንም ምግብ የለም። ስታልክ ትሰሪልኛለሽ እኮ ልስራልክ። አሁን ይሄ በቃል እሺ ብላለች። ትኩስ ነገር ምን ወተት ነው ምን ለቀርብ ምን ላይ ነው? እሺ ብላ ምግቤን ስለቀመስክልኝ ደስ ብሎኛል። እሺ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝ የሚሰሰት። ስለዚህ ቤቴ ስለመጣ በጣም ደስ ብሎኛል። እሺ ቆንጆ መሳ እሺ ቆንጆ ቡና ልን ነበር ግን ልወጣ ለምን በእናትህ ትንሽ ቆይና ቡና እንደዚህ እያፈላው ቡና የማርሱት የለብኝም። አንደኛ ነገር ሲቀጥል ደግሞ መሄድም አለብኝ፣ ማስተካከል አለብኝ። ልብሶቼን ምናምን ወደ ሆቴል ማስገባት አለብኝ ነው። ግን ብዬ ነው ትቼ መጣሁት ስትደውይልኝ ማለት ነው እኮ ዛሬ አሁን ይሄ ምሳም ሆነ ምናምን ቤቴን እንድጠራክ የፈለግኩት አንደኛ የሆነ ቤቴን አይተህ የሆነ የምትረዳው ነገር ካለ እንድትረዳ ነው። አይ አልገባኝም ካልክ ደግሞ ያለውን ነገር በግልጽ ታስረዳ። ካብሽ
ማለት ረጅም ጊዜ የኖርክበት ቤት ላይ መውጣት በእርግጥ እንደሚደብር አውቃለሁ። ማለት ጭቃውን ደህና እንደሆነ ምንም እንዳልመሰለው ሰው አክታት አድርግ። ስለዚህ እኔ ደግሞ ከጎን መሆን እፈልጋለሁ በዚህ ሰዓት ማለት ነው። ገባ? ስለዚህ አሁን ሆቴል ላይ ሩም ይዘህ እንደገና ልብስን ወደዚህ እንደገና ቁርስም ሰራት ውጭ መብላት ቤት መፈለግ መንከራተት ምናምን በቃ ምንም ቢሆን ማንም እንደ ቤትህ የሚሆን ነገር የለም አይደል? ታውቃለህ። ስለዚህ ዛሬ ምን አስቤ መሰለክ የጠራሁት ምሳው ምናምን ከዚህ ሀሳብ በኋላ ይመጣልኝ ነገር ነውና አቤል ደውሎልኝ ነበረ። ያለውን ነገር ነግሮኛል። ያለህበትን ነገር አውቃለሁ። ግን ደግሞ ከጎንህ እንደሆን ፍቀድልኝና እዚህ ቤት ላይ አብረን እንድንኖር ነው። ገባህ? ለትንሽ ጊዜም ቢሆን ቤት ተከራይተህ አሁን ቤት ተከራይቼ እመጣለሁ የምትለውን ለትንሽ ጊዜ ስማኝ፣ አንዴ በደንብ አዳምጠኝ። ነገሮች ነገር ነው። ለምን አንደኛ ባሉት ክፍልና አፓርትመንት ያለው እናንተ የሚያገናኝን ነገር የለም። አንተ አንድ ክፍል ላይ ማድረግ ትችላለህ። ክፍልክን ቁም ሳጥንም አለው፣ ምንም ችግር የለውም። ልብስህን እዛ ላይ አስቀምጠህ ስራ መውጣት ባለብህ ሰዓት ትወጣለህ። ለምን ምን ችግር አለው? እኔ አሁን ብቻዬን መሆን እፈልጋለሁ። አንደኛ ነገር እውነቱን ስነግርሽ ትንሽ ከራሴም ጋር መሆን ስለምፈልግ ብቻዬን መኖሩን ፈልጌው ነው እንጂ ሌላ ነገር አስቤ አይደለም። ፈጣሪ ያክብርልኝ። አንቺ ይህንን ሀሳብ አምጥተሽ ከጎን የሆነሽ እኔ እንዳይከፋኝ እንዳይደብረኝ ይህንን ሀሳብ ስላመጣሽ ከልብ አመሰግናለሁ። ከዛ በተጨማሪ ግን እኔ ሆቴል መሆኑን እፈልገዋለሁ እኔ ለራሴ ማለት ነው። ትንሽ እረፍት ማድረግ ስለምፈልግ ማለት ነው። እንደዛ ሳይሆን እረፍት ማድረግ ከፈለግ ምንም ችግር የለውም። እኔ አልበጠብጥህም። ገባክ? ግን ደግሞ አሁንም ቢሆን አንተ ሆቴል ስትሆን የምትረበሸውም ነገር አለ። እንደገና ደግሞ ትንሽ ትልቁ ይመጣብሃል። በቃ በአንተ ህይወት ላይ ጥልቅ ብለው የሚመጡ ሰዎች አሉና ቢያንስ እኔ ጋር ስትሆን ማንም ደፍሮ እዚህ ቤት ድረስ የሚመጣ የለም። ገባክ? ምክንያቱም ቁልፍ እስካላገኙ ድረስ ማንም በሩን ከፍቶ አይገቡም። ስለዚህ ሰላምን የምታገኝ ከሆነ አንድ ክፍል ላይ ያለ እኔ እኮ ከአንተ ጋር እንትን አይደለም፣ ፈርታኝ ከሆነ ማለት ነው። እኔ እዛኛው ክፍል ላይ ተኛለሁ፣ የራሴ ክፍል። እዚህ ደግሞ የእንግዳ ክፍል አለ። እሺ በለኝና ፈቃደኛ ሆነ ስማኝ አንዴ ቢያንስ ከምን አንጻር አይደለም እንደዚህ እያልኩሽ ያለው እኔ ብቻዬን መሆኑን በራሱ ፈልገዋለሁ እኛ አሁን ላይ። ስለዚህ ሆቴል ነው ማለት የምፈልገው። ሀሳቡን ስላመጣሽ ግን ከልብ አመሰግናለሁ። ቤትሽን ጠርተሽ እኔ እንደምጨነቅ አታውቅም ነው። ብቻዬን እንደሆን ፈልጋለሁ ማለት እኛ ከጎን ካደለን እኔ እየገፋኋችሁ ሳይሆን እሺ እዚህ ብትሆን ነፃ አትሆንም። እሺ አይሆንም። ምን የማይመቸህ ነገር አለ? አሁን ሆቴል ላይ ሩም ሆነ አለቀ። ሌላ ምን ልዩነት አለው? የፈለግከውን ነገር በለኝና እኔ ማድረግ ያቅታኝ። እስኪ የተመቸህን ነገር ሆቴል ላይ ማድረግ የምትፈልገውን ነገር የሆቴል ምግብ የሚሆን ምን በቃ ሁሉንም ነገር ማለት ነው። ብቸኝነት የምትለውን ደግሞ በዛ ልክ እኔ አልገባህም ከፈለግ ማለት ነው። ግን ደግሞ ቢያንስ እኔ ጋር እረፍት አድርግ። እሺ በለኝ። ሰው ምንም ቢሆን ያስፈልግሃል አብርሃም። ገባህ? እኔ ደግሞ ከጎን ልሆን ስፈልግ ፈቃደኛ ሁን። ምንም ቢሆን አሁን ዞሮ ከዛ ቤትም ስለወጣ በጣም ደብረዋል አይደል? እንደደበረ እኮ በጣም ግልጽ ነው። ስለዚህ ፈቃደኛ ሁንልኝና እኔም አብሬክ እንድኖር ፍቀድልኝ። እንዴ ሰው እንኳን የሆነ ትን ሲለው እንኳን እኮ ውሃ የሚያቀብለው ሰው ያስፈልጋል አይደል እንዴ? እኔ ደግሞ አሁን ከጎንክ ልሆን ፈልጋለሁ። ገባህ? ከድሮም እስካሁንም ድረስ እኔ ላንተ ያለኝ ነገር ምንም ቀንሶም እንደገና ደግሞ በደስታም ሰዓት የሚመጣ አይነት ሰው አይደለሁም። ታውቃለህ በደንብ። ምናልባት በደስታ ሰዓት ከጎን ልሆን እችላለሁ፣ ግን ብዙ ጊዜ ብቸኝነት በተሰማ ሰዓት ከጎንክ ማንም እኮ የለም እንደዚህ አይደል እንዴ? ስለዚህ ያንን ነገር እኔ ለመቋቋም ሬዲ ሆኜ እንደዚህ ቤቴ ድረስ ናት ነው ወይስ አልተመቸም ነው? ለምንድን ነው እኔ የማይሆን ነገር እንድታሰቢ አልፈልግም። ምናልባት ይህንን ነገር ሀሳብ ስታመጪው ለእኔ ይሻላል ብለሽ እንዳመጣሽው አውቃለሁ። ግን ደግሞ ፍላጎቴንም ጠብቂልኝ እና ብቻዬንም መሆን ስልሽ ውሏችንን እንገናኛለን። ቀን ኖርማል ነው። ግን አዳሬ ለብቻዬ ብዙ ነገሮችን እያሰብኩኝ ከራሴም ጋር እየተወያየው መቆየት ስለምፈልግ ለዛ ነው እንዳይደብርሽ በጣም ይቅርታ ከምልሽ በላይ በጣም ይቅርታ ጌታ። ይህን ሀሳብ አምጥተሽ ባለመስማማት ይቅርታ። ግን ደግሞ ስለማይሆን ነው። አሁንም መሄድ አለብኝ። እየመሸ ስለሆነ እንገናኛለን። እደውልልሻለሁ። አይደብረኝም። ምናልባት ይከፋዋል፣ ይደብረዋል ብቻውን ምናምን ብለሽ እንዳታስቢ። እኔ እግዚአብሔር አለኝ ከኔ ጋር። ምንም ነገር የምፈራም ምንም እንትን የሚለኝ የሚያስደብረኝም ነገር አይኖርም። ስለዚህ እንደዚህ አይነት ሀሳብ እንዳይሰማሽ እሺ። እየገፋኸኝ ነው ታውቀዋለህ። ይርሚ እሺ ምን ጎደለብህ? ጌታን እየገፋሁሽ ቢያንስ ላሳይክና
ከዛ ክፍሉን ላሳየና ከፈለግ ሻወር ሽንት ቤቱ እንኳን ላይ ነው። ይገባኛል። ምንም ነገር ስለማልፈልግ ነው እንጂ በፈለግ ኖሮ አንቺ ሳትን በፊት ባለፈው ባለ ሁለት መኝታ ቤት እኮ ገባሁኝ ብለሽ እንደነገርሽኝ ሰምቻለሁ። መተንም እንትን ያለን ጊዜ ነግረሽናል እኮ። ያኔ እኮ ከቤት አልወጣም፣ አሁን ደግሞ ከቤት ወጥተሃል። አሁን ደግሞ ብቻኝነት እየመረጥክን ያለው ያው ሆቴል ላይ ማንም እኮ ዞሮ አያይቅም። ስለዚህ እኔ እንገናኛለን፣ ችግር የለውም። እሺ እኔ የሚያለ ፍላጎት እዚህ ሆን እንቺንም ማስደብርሻለኝ። ከዛ ሁሉ ለምን ከኔ ጋር መኖር ይከብዳል? እኔ ስለማልፈልግ ነው። አሁን ላይ ቁርስ እንሰራልሃለሁ፣ ምሳ እንሰራልሃለሁ፣ ከዛ በኋላ ቡና ማፈላልሃለሁ፣ የፈለግከውን ነገር አድርግልሃለሁ። ጭንቅላት ነፃ እንዲሆን ጌታ ምንም አልፈልግም። ሄድ በጣም አመሰግናለሁ። እንገናኛለን። መልካም አዳር ይሁንልሽ። እሺ ቆይ ቡና ላፍላ፣ ቢያንስ ትንሽ አትቆይ? አይደለም መሄድ አለብኝ። አንደኛ ሆቴሉም አንዳንድ ነገሮች ቼክ ማድረግ አለብኝ። ስለዚህ ሌላ ቀን እንገናኛለን። መልካም አዳር ይሁንልሽ። በጣም አመሰግናለሁ። ግን ጌታ ጠርተሽኝ ምሳ ስለጋበዝሽኝ፣ ምሳሽም ቆንጆ ነበረ። አሪፍ ታይም ማሳለፍ ያለውኝ። ደህና ሁኝልኝ። ግን ቅር ብሎኛል። ለምን ቅርልሽ? ቅርማ እንዲልሽ አልፈልግም። እሺ የት ነው የምታርፈው? የት ነው የምታርፈው? እሱን እነግርሻለሁ። አልተባለ እሺ አሳውቀኝ። እመጣለሁ። እዛ እመጣለሁ ማለት አጠገብህ ያለው ክፍል ላይ እከራየዋለሁ። ኧረ ስነ ስርዓት የለኝም እንዴ! ጌታ ማን አለ? ከማን ጋር ነሽ ታዲያ? እንዴ ማን አለ ከጎንክ? ኧረ ችግር የለም። አናቤል እደውልላቸዋለሁ፣ ይመጣሉ። ጌታ ምንም እንዳታስቢ፣ ወልክ እንዳትጨናነቂ፣ እደውልልሻለሁ። እንዴ ህፃን ልጅ አደረግሽ እንዴ? ምን ሆነሻል? እኔ አይደለም ሆቴል ምናምን ጎዳና ላይ መኖር እችላለሁ፣ ችግር የለብኝም። ከማንም ሰው ጋር ተስማምቼ መኖር የምችል አይነት ሰው ነኝ። እና ደግሞ ከፍታንም ዝቅታንም ሁሉንም ነገሮች ስላየኋቸው ለእኔ አዲስ አይሆንብኝም የትኛውም ነገር ማለት ነው። የትኛውንም አዲስ ነገር አዳፕት አድርጌ መኖር የምችል አይነት ሰው ነኝ። እንዴ ምን ሆነሻል? የሰው ልጅ እኮ ወደ ላይ ይወጣል ይወርዳል፣ ከፍታ እንዳለ ሁሉ ዝቅታም አለ እኮ። ቤቴ ቢሆን እኮ ችግር የለውም፣ ግን ምንም ቢሆን ሁሉንም ቢሆን እንደ ቤት ካሁን ደግሞ ቸኮክልክብኝ። ቢያንስ ቡና እስካፈላ ጠብቀኝ። ሌላ ቀን እንመጣለን። መቼ? ሌላ ቀን እንመጣለን፣ እነግርሻለሁ። እሱ ቅር እያለኝ ነው እንዴ በዚህ ልክ ሄድሚታ ጨከንክብኝ። አብርሃም ጥላኝ ሄድክ እኮ። ትንሽ ቆይ፣ ቢያንስ ትንሽ ቆይ። አልቆይም፣ ማስተካከል አለብኝ። ከመሸ ደግሞ ያው ነው እየመሸ ነው። እመጣለሁ። እሺ በምታርፍበት ሆቴል እመጣና ከጎንክ ያለው ቤት እከራየዋለሁ። ይሄን ቤት ተወርዱ። ማን ይነግርሻል? እንዴ አንገናኝም እንዴ? ጭራሽ እንገናኛለን እኮ። ማን ይነግርሻል? ቦታውን እመጣታለሁ፣ ችግር የለውም። አቤላ ይኖርልኝ የኔ አባት። አቤልም እንዳትናገር አለኝ። እሺ እንደማይናገር ሰላምህ ምን እንደሆነ ስለሚያውቅ እሱ ይነግረኛል። ከዛ እመጣና ከጎን ተከራይቼ ምኑን ተለያየ። እሺ ቻው። እሺ ደውልልኝ። ማታ ትመጣ ቡና ላፈላለህ ማለት ነው። እንግዲህ ትቆያለሽ። ቻው። እሺ በቃ ብቻዬን እፈራለሁ። ደብሮኛል። እውነት ይህን ሀሳብ ቢቀበልልኝ ደስ ይለኝ ነበረ፣ ግን ደግሞ ምን ማድረግ